ሰላም ጤና ይስጥልን ውድ የቻናላችን ተከታታዮች የፕሮግራማችን ቤተሰቦች ይህ አብዲራዋቲው ነው። ፕሮግራማችንን ላይክ በማድረግ እንዲጀምሩ አዲስ ሆናችሁ ሰብስክራይብ በማድረግ ለቻናላችን ቤተሰብ እንድትሆኑ እንዲሁም ይህንን ፕሮግራም ከሀገር ውጭም ታደምጡ እንደ ሁሉ ጊዜው በሱፐር ታንክስ ድጋፍ ታደርጉ ዘንድ ያክብሮት ግብዣችን እያቀረብን በትናንትናው ዕለት ለቻናላችን በሱፐር ታንክስ ደጀኔ ጌታውንና ጀማል አህመድ ላደረጋችሁልን ከፍተኛ የሱፐር ታንክስ ድጋፍ ከልብ ያመሰገንን ሌሎቻችሁም በሱፐር ታንክስ ድጋፍ ታደርጉ ዘንድ ያክብሮት ግብዣችን ነው። በዚህኛው ፕሮግራማችን የምንመለከተው የፕሪሚየር ሊግ ክለቦች እንግዲህ ከወዲሁ ወደ ዝውውር ያላቸውን አቅም ባላንስ የዚህ ደግሞ የፕሮፊት ኤንድ ሰስቴኔቢሊቲ ሩልን በማይጥስ መልኩ የየራሳቸውን የባንክ አካውንት በመመልከት እንግዲህ ከወዲሁ ወደ ገበያ ወጥተዋል። ከዚህ ፕሮግራም ቀደም ብለን የአርሴናል፣ የሊቨርፑል፣ የቼልሲ፣ የኒውካስል፣ የኖቲንጋም ፎረስት ኢላማ የነበረው ማቲያስ ኩኛ በስተመጨረሻ ማረፊያው ኦልድ ትራፎርድ ይመስላል። በሁለቱ ወገኖች መካከል እየተደረገ ያለው ድርድር ወደ ፋይናል ስቴጅ እንደደረሰና ዝውውሩን ቀደም ብሎ ዩናይትድ ወደ ቢዲንግ ዋር ከመግባቱ በፊት ይሄ የጥያቄ በተሻለ ክፍያ የማቅረብ ርብርብና ጦርነት ውስጥ ከመግባት በፊት ዩናይትዶች ቀደም ብሎ ይሄን የዝውውር ሂደት ለማጠናቀቅ መቃረባቸውን ከእንግሊዝ ታላላቅ ታማኝ ሚዲያዎች ያገኘነውን ዘገባ አጋርተናችሁ ነበር። ጎን ለጎን እንግዲህ አሁንም ስሙ እንዲሁም ብቃቱን በተለያየ መልኩ በአምስቱ ትላልቅ ሊጎች ተፈላጊነቱ ከፍ ያለው በአጨራረስ ኳሊቲው በቦክስ የግብ የማስቆጠር ሪከርዱና ከቦክስ ውስጥ በተለይ ደግሞ ፖዚሽንን በአግባቡ ይዞ በማስቆጠር የሚታወቀው ስዊድናዊው የስፖርቲንግ ሊዝበን አጥቂ ቪክተር ጊሪኬስ አሁንም ከእንግሊዝ ክለቦች ጋር ስሙ ተያይዞ መነሳቱ እንዲሁም የእንግሊዝ ክለቦች በዚህ ዝውውር ዙሪያ ገፍተው ለመሄድ እንግዲህ የየራሳቸውን ጥረት በኤጀንቱ አማካኝነት የተለያዩ ሂደቶችን ጀምረዋል። ኤጀንቱን ማናገር፣ ከኤጀንቱ ጋር ድርድር ማድረግ፣ በተለይ ደግሞ የተጫዋቹ የመልቀቂያ ሂሳብ ባልተጠበቀ መልኩ እንደ ዴሊ ሜል እንደ ላውረንስ ዘገባ ከሆነ ደግሞ 24.5% ከመልቀቂያ ሂሳቡ ላይ ቅናሽ መደረጉ ወይም የመልቀቂያ ዋጋው 24% መቀነሱን ተከትሎ የእንግሊዝ ክለቦች ተፋጠውበታል። በተለይ በእንግሊዝ የዘንድሮ የውድድር ዓመት በዋንጫ ፉክክሩ ላይ ከፍተኛ ፉክክር አድርገው በስተመጨረሻም ሊቨርፑል ዋንጫውን ለማንሳት በተቃረበበት የዘንድሮ የውድድር ዓመት አርሴናል ምን ያክል የአጥቂ ጉለት እንደፈተነው በዘንድሮ የውድድር ዓመት ምናልባት ቡድኑ አሁን ላይ ባለው ጥንካሬና በቻምፒየንስ ሊግ እያሳየ ያለው ውጤታማ ጉዞ በአጥቂ ደግሞ ቢታጀብ በሊጉ ላይ አስፈሪነቱ ምን ያክል ከፍ ሊል እንደሚችል ከግንዛቤ ውስጥ በማስገባት ልክ እንደ ማቲያስ ኩኛ አይነት ዝውውር ለማድረግ ቅድመ ዝግጅት ለማጠናቀቅ የዝውውር መስኮቱ ከተከፈተ በኋላ የባንክ አካውንታቸው ፈርጠም ያለ በክለባቸው በጀት ጠንካራ ዝውውር ማድረግ የሚችሉ የባለ ሀብቶች አቅም በተለያየ ዝውውር ላይ አንዱን ክለብ ጠልፎ ተጫዋችን ማስፈረም የሚችል ባላቸው አቅም ብቻ ተጫዋቾችን በጠንካራ የመደራደር አቅምና ከፍ ያለ ክፍያ አቅርቦ በተለይ ደግሞ የተሻሻለ የደሞዝ ክፍያ ለማቅረብ ወደኋላ የማይሉ ክለቦችን ቀደም ብሎ ከዚህ ዝውውር ሂደት ለማስወጣትና የተገኘውን አድቫንቴጅ በታይሚንግ ለመጠቀም ሁለት የእንግሊዝ ክለቦች እንግዲህ በቪክተር ጊሪኬስ ዝውውር ላይ ተፋጠዋል። አርሴናል እና ሊቨርፑል የሁለቱም ክለቦች አሁን ላይ የሚገኘው ቅድመ ሁኔታ ለያይተን ነው መመልከት ያለብን። በተለይ ደግሞ አርሴናል የተሻለ እድልና ፖዚሽን ላይ ነው የሚገኘው። ሊቨርፑል ዘግይቶ ቢሆንም ወደ ዝውውሩ ተቀላቅሏል። ነገር ግን የሁለቱ ክለቦች እዚህ ተጫዋች ላይ አይናቸው ማረፉ ፍላጎታቸው መጠንከሩና በተለይ ደግሞ
አርቴታና አርሴናል እንዴት አድቫንቴጁን ሊይዙ ቻሉ? በተሻለ ሁኔታ ተጫዋቹን የማስፈረም እድል አሁን ላይ አርሴናል ነው ያለው። ግን ሊቨርፑል ደግሞ አንድ ጠንካራ የዝውውሩን ሁኔታ መጥለፍ የሚችልበት ውስጣዊ ጥንካሬ ያለው እሱንም እንግዲህ ዴይሊ ሜል አካቶ ነው ይዞ የወጣው። ከዛም በኋላ የተለያዩ ላይቭ ፖድካስቶችን በተለይ የነ ቤን ጃኮብስን በተደጋጋሚ ስሙን መገልጽላችሁ የእንግሊዝ ኮረስፖንደር ነው እና ፋብሪዚዮ ሮማኖን ላይቭ በማስገባት በጊቭሚ ስፖርት ፖድካስት በኤክስ ገጽ በቀጥታ ነው ወደዛ ፖድካስት የሚገባውና መመልከት ትችላላችሁ። ቪዲዮን እንግዲህ በሂርዊጎ ፖድካስት አካውንት ላይ ነው በዩቲዩብ የሚለቀቀው። ቪፒኤን አብርታችሁ ማድመጥ የምትችሉት እሱም ፕሮግራም በአገራችን ስርጭት ውስጥ ህጋዊ አይሆንም። ይሄንን ሲስተም ተጠቅማችሁ ከአንድ ሰዓት ተኩል ለሁለት ሰዓት በጣም አሰልቺ ፖድካስት ማለት የላይቭ ስትሪም ነው። ከእንግሊዝ፣ ከጣሊያን፣ ከስፔን ከተለያዩ ሀገራት ያሉትን ጥያቄዎች በዝውውር በኩል ታማኝ የሆኑ ዘጋቢዎች ተገናኝተው እዛ ጋር ወቅታዊ የቡድኖችን ሁኔታ የሚገልጹበት ነው። እዛ ላይ ነው እንግዲህ ይህን መረጃ ማረጋገጥ የቻልነው ከዴይሊ ሜል ካገኘን በኋላ። የተሻለ ዘገባ ደግሞ በዚህ ላይቭ ስትሪም ላይ ነው የተመለከትነው። ይህን አሰልቺ የላይቭ ፕሮግራም የናፖሊን፣ የቦሎኛን፣ የኢንትራ ፍራንክፈርትን እንዲሁም የነ አትሌቲኮ ማድሪድ፣ የነ አትሌቲክ ቢልባውን፣ የነ ሪያል ቤቲስን ወቅታዊ የተጫዋቾች የዝውውር እቅድን ጭምር አድምጠን ነው እንግዲህ ይህን መረጃ ያገኘ ነው። ከ48 ደቂቃ በላይ የተለያዩ ክለቦችን ጥያቄ በላይቭ ስትሪም ላይ የሚቀርብላቸውን ቤን ጃኮብስ ሰብስቦ ለፋብሪዚዮም አንዳንዴ ደግሞ ዴቪድ ኦርኒስተንን በመጋበዝ ይሄ ፖድካስት ይደረጋልና ብታደምጡት በተለይ ደግሞ በማክሰኞ ምሽትና አርብ ምሽት የሚደረግ ፖድካስት ነው። በእነዚህ ቀናት ሰኞና አርብ የሚደረግ የላይቭ ስትሪም ነው። በኤክስ ገጽ በጊቭሚ ስፖርት ብላችሁ ወይም በቤን ጃኮብስ ኦፊሻል አካውንት በመግባት የፕሮግራሙን ሊንክ ማግኘት ትችላላችሁ። ዘገባውን እንግዲህ ጥርት ባለ መልኩ ለማረጋገጥ ያንን ፖድካስት መመልከት ነበረብን። ከዛ ላይ ያገኘነው መረጃ አጠናክረን ነው ይዘን የመጣ ነው። ቪክተር ጊሪኬስ በተጠናቀቀው የውድድር ዓመት ወደ አርሴናል ለመዘዋወር በተደጋጋሚ መረጃ ሳካፍላችሁ ነበር። ከየትኛውም ጊዜ በላይ ተቃርቦ ነበር። ኤጀንቱና ተጫዋቹ የጠየቁት ቦነስና ተጫዋቹ የጠየቀው የደሞዝ ክፍያ የአርሴናልን የፋይናንስ ስርዓት ወይም የደሞዝ አከፋፈል ስርዓትን ስለሚያናጋ ለመስማማት አልቻሉም። በተለይ ኤጀንቱ እስከ 21 ሚሊዮን ዩሮ ገደማ መፈለጉ፣ ግሪኬስ ደግሞ የቦነስ ክፍያ ቡድኑ ከሚያገኘው ክፍያ ውጪ 13 ሚሊዮን ዩሮ ጠይቋል። ይሄ ማለት በአጠቃላይ አርሴናል በአንድ የዝውውር መስኮት 33 ሚሊዮን ዩሮ ከዝውውር ክፍያ ውጪ የቦነስ ክፍያ ከኤጀንቱ ጋር በጋራ ለማድረግ ፍቃደኛ አልሆነም እና ወደዚህ ወደ 33 ሚሊዮን ዩሮ አካባቢ ነው ኤጀንቱና ተጫዋቹ የጠየቀው። ስለዚህ በዚህ መሰረት አርሴናል ዝውውሩን ለማድረግ ፍቃደኛ ስላልሆነ ይሄን የዝውውር ሂደት ለማቆም ወይም ለማቋረጥ ተገዶ ነበር። ይሄ ሂደት ታዲያ አርሴናልን በተለያዩ አማራጮች በተለያየ የተጫዋች ዝውውር በተለያየ የምልመላ ቆይታና በተለይ ደግሞ የመጀመሪያውን ዙር ፕሮፖዛል ያዘጋጀው ኤዱ ጋስፔር ከክለቡ መልቀቁን ተከትሎ ይሄ ጉዳይ በድጋሚ አርሴናል ቤት ጀነሬት እስከሚያደርግ የስፖርቲንግ ዳይሬክተሩ የአንድሬስ ቤርታ ቅጥር የግድ ያስፈልግ ነበርና ይሄን ቅጥር ከፈጸሙ በኋላ ነው እንግዲህ አርሴናሎች በገበያው ላይ ከተለያዩ አጥቂዎች ጋር ድርድር ሲያደርጉ ስካውት እያደረጉ እንደቆዩ ነው ዴይሊ ሜል የዘገበው። በላይቭ ስትሪሙ ላይ ደግሞ ያደመጥነው በአርሴናል መጀመሪያ የቀረበው ለስፖርቲንግ ሊዝበን ፕሮፖዛል ላይ አንድ ጉዳይ ተካቶ ነበር። አርሴናል ተጫዋቹን በ3 ዓመት ውስጥ ተገልግሎ በሚያሳካው ስኬት ውስጥ ተጨማሪ ክፍያ እንዲከፈል
ስፖርቲንግ ሊዝበን መጠየቁን ተከትሎ አርሴናል ሊዝበን የጠየቀውን ያክል ባይሆንም ግን አካቷል። ያ ፕሮፖዛል እንግዲህ በስተመጨረሻ መቀየሩን ከላይቭ ስትሪሙ ላይ የሰማ ነው። የተቀየረበት ደግሞ ዋነኛ ምክንያት የተጫዋቹ መልቀቂያ ሂሳብ በኤጀንቱና በተጫዋቹ መካከል በተደረገ ድርድር ከክለቡ ጋር ተስማምተው በ2024-2025 የዘንድሮ የውድድር ዓመትን በሊዝበን ቆይቶ ተጫዋቹ ሊዝበንን በአስፈላጊ ደረጃ አገልግሎ ሊዝበንን በስኬት ካጠናቀቀ በኋላ ሲለቅ የመልቀቂያ ሂሳቡ ልክ በአምናው ዋጋ እንደማይሆን ከስምምነት ላይ ደርሰው ነው ከክለቡ ጋር መቀጠል የቻለው። ይሄ ደግሞ አሁን ላይ ለሌሎች ክለቦች ምርጥ አጋጣሚ ፈጥሯል። ለምሳሌ የተጫዋቹ የመልቀቂያ ዋጋ በተጠናቀቀው የውድድር ዓመት በተደጋጋሚ አንስተነዋል። 100 ሚሊዮን ዩሮ ነበር፣ ወደ 91 ሚሊዮን ፓውንድ ገደማ። አሁን ላይ ግን የተጫዋቹ 24% ከመልቀቂያ ሂሳቡ ላይ ቀንሷል ብሎ እንደ ዴሊ ሜል ዘገባ ከሆነ የተጫዋቹ የመልቀቂያ ዋጋ 58.9 ሚሊዮን ፓውንድ ወይም 67.4 ሚሊዮን ዩሮ ሆኗል። ይሄ ድርድር የሌለው የመልቀቂያ ሂሳብ ነው። ግን በዝውውር ላይ የተለያዩ አይነት ህጎች እንዳሉ ምሽት ላይ በሰማነው ፖድካስት በተለይ በዚህ ተጫዋች ዙሪያ የእንግሊዝ ክለቦችን ሊፈትን የሚችል አንድ ትልቅ ህግ አለ የተቀመጠ። ለምሳሌ ከፖርቱጋል ሊግ አንድን ተጫዋች አንድ ክለብ ሲያመጣ በየተርሙ ተጫዋቹን ካዘዋወሩበት ዋጋ በየተርሙ ለመክፈል ለምሳሌ ሊቨርፑል ዳርዊን ኑኔዝን ሲያስፈርም ሉዊስ ዲያዝን ሲያስፈርም የከፈለው በኮንትራታቸው ልክ ነው። ኮንትራታቸው በቀረው የውድድር ዓመት ነው ክፍያውን ከፍሎ ያጠናቀቀው። ስለዚህ ያ የሂሳብ መዝገብ ለሊቨርፑል ትልቅ ክፍተት ይፈጥር ነበር። በአንዴ ለኑኔዝ የሚከፈለውን 78 ሚሊዮን ፓውንድ ሊቨርፑል አውጥቶ አልከፈለም። በየጊዜያቱ ነበር የከፈለው። እንደውም አንድ ዘገባ ስመለከት ሊቨርፑል ዘንድሮ ተጨማሪ ሌላ ወጪ እንዳያወጣ በተጠናቀቀው የውድድር ዓመት ይቅርታ ያስገደደው ዋነኛ ምክንያት የዳርዊን ኑኔዝን ሙሉ ክፍያ መክፈሉ ነው የሚልም መረጃ ስመለከት ነበር። በሶስት የዝውውር መስኮት ሊቨርፑል እንዳይሳተፍ ምክንያት የሆነው ያለፉትን 3 የዝውውር መስኮቶች ላይ ከነዚህ ሊቨርፑል ካልተሳተፈበት 3 የዝውውር መስኮት የተጠናቀቀው የሳመር ትልቁ የዝውውር መስኮት የጃንዋሪ የዘንድሮ ያለፈው ጃንዋሪ የዝውውር መስኮት በእነዚህ 3 የዝውውር መስኮቶች ሊቨርፑል በየተርሙ ክፍያውን ከፍሎ ነው የጨረሰው። ስለዚህ እንዲህ አይነት ድርድር አለ። ግን ይሄ ድርድር ሊጸና የሚችለው ወይም ህጋዊ ሊሆን የሚችለው የመልቀቂያ ሂሳቡ አክቲቭ ሳይሆን ሲቀር ነው። ነገር ግን የመልቀቂያ ሂሳቡ አክቲቭ ሆነ ማለት አንድን ተጫዋች አንድ ክለብ ማስፈረም ከፈለገ ያን ሙሉ ክፍያ ነው ዳምፕ አድርጎ የሚከፍለው። ይሄ ህግ በቪክተር ጊሪኬስ ላይ እንደሚጸና ነው ምሽት ላይ ሲወያዩ ያደመጥነውና በቀጥታ ይሄን ክፍያ አርሴናልም ሆነ ሊቨርፑልም ተጫዋቹ ማስፈረም ይፈልጉ ከሆነ 58.9 ሚሊዮን ፓውንድ ወደ 67 ሚሊዮን ዩሮ ገደማ ሙሉ ክፍያው መክፈል አለባቸው። ይሄ ህግ ታዲያ አሁን ላይ ተፈጻሚ እንዲሆን ለየትኛው ክለብ ነው በፒኤስአር ህግ ምቹ የሆነ የሂሳብ መዝገብ ይዞ በዘንድሮ የውድድር ዓመት ከታክስ በኋላ ያስመዘገበው የኪሳራ መጠን ለዚህ ክፍያ አደጋ ውስጥ የማይጥለው የሚለውን ደግሞ ለያይተን ማየት አለብን። ይሄን ነገር ደግሞ ዴሊ ሜል ነው የጻፈው። ስለዚህ ሁለቱን ጉዳይ አገናኝተን ነው እዚህ ጋር ፕሮግራም ለመስራት ያሰብነውና ሁለቱን ጉዳይ ለያይተን ስንመለከት አርሴናል በተጠናቀቀው የውድድር ዓመት እንደምታውቁት ከ200 ሚሊዮን ፓውንድ አካባቢ ወጪ አድርጓል፣ በተጫዋቾች ላይ ኢንቨስት አድርጓል። ይሄ ማለት ካለፈው የዝውውር መስኮት የተርም ክፍያ ጋር ሃቨርት ደክላን ራይስን ጨምሮ ማለት ነው ራያ በቋሚነት የፈረመበት እና ሪካርዶ ካሊፊዮሪ ሚካኤል ሜሪኖን ጨምሮ እነዚህ ክፍያዎች ሁሉ በቡድን ውስጥ ሲፈጸሙ አርሴናል የሂሳብ መዝገቡን በእንዲህ መልኩ ነበር የዘንድሮን የጀመረው። ከታክስ በኋላ ቡድኑ ደግሞ የሚያስመዘግበው የኪሳራ መጠን ከፍተኛና ጥንቃቄ የተሞላው
እንዲሆን የተወሰኑ ቅድመ ስራዎች ተሰርተዋል። ለምሳሌ አርሴናል በቻምፒየንስ ሊግ እስከ ግማሽ ፍጻሜ ድረስ መጓዙን ተከትሎ 88.4 ሚሊዮን ፓውንድ ወደ አካውንቱ ያስገባል ማድሪድን በማለፉ ብቻ። ያ ደግሞ ለአርሴናል ከፍተኛ ኢንቨስትመንት ለማድረግ በዝውውር መስኮቱ ትልቅ የሂሳብ መዝገብ ክፍተት ያገኛል ማለት ነው። ይሄ ለአርሴናል አንዱ አድቫንቴጅ እና ከታክስ በኋላ የዚህን የውድድር ዓመት የኪሳራ መጠን የሚያስመዘግበውና ይሄ ገቢ አመቻችቶ ነው ወደ ዝውውር የሚወጣው ማለት ነው። ስለዚህ እዚህ ጋር አርሴናል አድቫንቴጅም አለው፣ ጠንካራ ደግሞ የፒኤስአር ህግም አለበት። ሁለቱን እንግዲህ በጋራ በማጣመር ነው የተስተካከለ ሂሳብ መዝገብ ይዞ ወደ ዝውውር የሚወጣው። ሊቨርፑሎች የዘንድሮ የውድድር ዓመት ፕሪሚየር ሊጉን ሳያካትት የቻምፒየንስ ሊግ ጉዟቸው በፓሪስ ሴን ጀርሜን ከተደናቀፈ በኋላ የቡድኑ የዘንድሮ የቲቪ ሽያጭ ትርፍ ከታክስ በኋላ ያስመዘገቡት ኪሳራ ከግምት ውስጥ ከገባ በኋላ የተለያዩ ሂደቶችን አመቻችተው ወደ ዝውውር የሚወጡት። ይሄ ደግሞ ሌላኛው አጋጣሚ ነው። ስለዚህ የየተርሙ የክፍያ ሂደትና የፒኤስአር ህግ እዚህ ጋር ለሁለቱም ክለቦች በእጅጉ ወሳኝ ነው። ታዲያ ቪክተር ግሪኬስን ለማስፈረም የትኛው ክለብ ነው የተሻለ የሂሳብ መዝገብ ያለው ወይም ከዚህ የፋይናንስ ስርዓት ውጪ በዝውውሩ ላይ የሚደረገውን ድርድር የትኛው ክለብ ሊመራ ይችላል ወይም ሊያስፈርም ይችላል ይሄን ተጫዋች የሚለው ደግሞ ሌላ እይታ ነው። ምሽት ላይ ካደመጥ ነው የፖድካስቱ የተለያየ ሐሳብ ማለት ነው። በዋነኝነት አርሴናል ይሄን ዝውውር እየመራ ነው። ያለፈው ሳምንት ደግሞ አንድሬስ ቤርታ በቀጥታ ከተጫዋቹ ኤጀንት ጋር ተገናኝተው ድርድር አድርገዋል። ጥሩ ስቴጅ ላይ አርሴናል ደርሷል። ግን አርሴናል በቀጣይ ሳመር ካቀዳቸው እቅዶች መካከል እንደ ፋብሪዚዮ ላይቭ ላይ እንደገለጸው ከሆነ የአምስት ተጫዋቾችን ኮንትራት ማራዘም ነው። ቡካዮ ሳካ፣ ኢታን ንዋኔሪ፣ ሉዊስ ኬሊ፣ ዊሊያም ሳሊባና ጋብሪኤል ማጋሌሽን የነዚህን አምስት ተጫዋቾች ኮንትራት የሁለቱ ወጣት ተጫዋቾች የኮንትራት ጉዳይ አሁን የተጠናቀቀ ይመስላል። ይፋ ማድረግ ነው የሚቀረው። ነገር ግን የዊሊያም ሳሊባ፣ የቡካዮ ሳካና የጋብሪኤል ማጋሌሽ የኮንትራት ጉዳይ ግን ከፍተኛ የደሞዝ ማሻሻያ ተጫዋቾቹ ስለጠየቁ አርሴናል ይሄን የደሞዝ ማሻሻያ የሚያደርግ ከሆነ በቀጣይ የውድድር ዓመት ለሚጀምረው የሂሳብ መዝገብ ከፍተኛ ኢንቨስትመንት እንዳያደርግ ትልቅ የሂሳብ መዝገብ ላይፈጥርለት ይችላል። ይሄ አንደኛው መንገድ ነው። ስለዚህ ቡካዮ ሳካ እንግዲህ እንደምታደምጡት በቅርቡ እስከ 250,000 ፓውንድ የደሞዝ ክፍያ ተደርጎለት ኮንትራት ለመፈረም ቅድመ ዝግጅት ተጠናቆ ከተጫዋቹ ኤጀንት ጋር ድርድር ተጀምሮ ከስምምነት ላይ የደረሱ ይመስለኛል። በተለይ በቅርብ ሳምንት አንዳንድ ጥቆማዎችን ስናደምጥ ነበር። ነገር ግን ዊሊያም ሳሊባ ተመሳሳይ የደሞዝ ስኬል ይፈልጋል። ጋብሪኤል በተለይ ደግሞ ከአልናስር የቀረበለት የኮንትራት ጉዳይ አለ። ስለዚህ እነዚህን ተጫዋቾች አግባብቶ አስማምቶ ወደዛ ሌቭል ከፍ ማድረግ ያስፈልጋል። ነገር ግን ይሄ ተጫዋች የጠየቀው አሁን ላይ 295,000 ፓውንድ ነው ሳምንታዊ ደሞዝ እንዲሆን የጠየቀው። ይሄ ደሞዝ አከፋፈል ስርዓት ደግሞ በአርሴናል ቤት ያልተለመደ ወይም አርሴናል እንዲህ አይነት ያልተመጣጠነ ማለት ለአንድ ተጫዋች የተሻለ የደሞዝ ክፍያ የሚከፍል ስርዓት የለውም። ሁሉም ተጫዋች ተቀራራቢ፣ ተመጣጣኝ እንደ ብቃታቸው እንደ አገልግሎታቸው ነው አርሴናል ደሞዝ የሚከፍለው። እንዲህ አይነት ዝውውሮች ደግሞ የደሞዝ ስኬልንና ቀጣይ ኮንትራታቸው ሊጠናቀቅ የተቃረበ ተጫዋቾች ላይ የሚፈጥረው የራሱ የሆነ ጫና አለ። ይሄ በአርሴናል በኩል የተነሳ ነጥብ ነው በፖድካስቱ ላይ የተመለከትነው። ሊቨርፑል ደግሞ በሁለቱ ተጫዋቾች ኮንትራት ማራዘም ምክንያት እስከ 80 ሚሊዮን ፓውንድ በአመት ይከፍላል። በሁለት አመት ይከፍላል ለሁለቱ ተጫዋቾች። በአመት ለአንዱ ተጫዋች በአመት እስከ 22 ሚሊዮን ፓውንድ ይከፍላል ለቫን ዳይክ እና ለሳላ ማለት ነው ለአንዱ። ይሄ ማለት ወደ 44 ሚሊዮን ፓውንድ ገደማ ለሁለቱ ተጫዋቾች በአመት ብቻ ማለት ነው። በሁለት አመት ውስጥ ለሁለቱ ተጫዋቾች ወደ 88 ሚሊዮን ፓውንድ አካባቢ ይከፍላል። ስለዚህ
የመልቀቂያ ሂሳባቸውን አክቲቭ የማድረግ ግዴታ ውስጥ ይገባል ማለት ነው ሊቨርፑል። የዚህ ተጫዋች የደሞዝ ሁኔታ ምናልባት ሁለቱን ክለቦች በድርድሩ ላይ እንዲዘገዩ ወይም ድርድሩን አፋጥኖ እንዳያጠናቅቁ እንዲህ አይነት የደሞዝ ስኬሎች የማይደፈሩ ደሞዞችና ተጫዋቹ እየጠየቀ የሚገኘው የሚመጣበት ሊግ ስታንዳርድ ያገለገለበት የሚከፈለው የመልቀቂያ ዋጋና በቀጥታ የሚከፈለው የመልቀቂያ ዋጋ ነው እንግዲህ እነዚህ ክለቦችን የደሞዝ ክፍያውን እንዳይደፉ ሊያደርግ የሚችለው። ምክንያቱም አንድ ክለብ በሂሳብ መዝገቡ ላይ 68 ሚሊዮን ዩሮ ለአንድ ተጫዋች ተከፍሏል የሚል መዝገብ መያዝ አይፈልጉ። ስለዚህ አንድ ክለብ በአንድ አመት ውስጥ መክሰር የሚችለው 105 ሚሊዮን ፓውንድ ብቻ ነው። ከዛ በላይ ከከሰረ እንግዲህ አደጋውን እንደምታዩት ነው። እንደ ኤቨርተን እንደ ኖቲንግሃም ፎረስት ነጥብ ሊቀነስ ይችላል። ጠንካራ ያለ ኪሳራ ካስመዘገበ ደግሞ ከሊግ ይወርዳል። ይሄን ህግ ላለመጣስ ደግሞ እዚህ ጋር የደሞዝ ስኬላቸው ከዚህ በላይ ማሳደግም ከፍተኛ አደጋ ውስጥ ስለሚከታቸው ሁለቱ ክለቦች በእንዲህ አይነት ውጥረት ውስጥ ሆነው ነው ተጫዋቹ እየፈለጉ የሚገኙት። የፋይናንስ መንገዱን በዚህ ደረጃ ከጨረስን ዝውውሩ ላይ ሁለቱ ክለቦች ያላቸው አድቫንቴጅ ምንድነው? አንደኛው በሰሞኑን በክፍያ በሚገኙ መረጃዎች ስመለከት አሌክሳንደር ዚንቼንኮን ቶሚያሱን የዝውውሩ አካል ለማድረግና አርሴናል እስከ 40 ሚሊዮን ፓውንድ ለመክፈል አንድ ፕላን አንድ ስትራቴጂ አቅዷል። እንደ ምክንያት ደግሞ የተነሳው ጎንካልቮ ኢናሲዮ በተመሳሳይ ጆቫኒ ኩዌንዳ ያንን ክለብ ስለሚለቁ የሁለቱ ተጫዋቾችን ተተኪ ታሳቢ ያደረገ በተቃራኒው በመስጠት የተወሰኑ የሂሳብ ቅነሳን ካደረገ በኋላ ይሄን ተጫዋች ለማምጣት ይሄ አንዱ የአርሴናል ስትራቴጂ ነው። ሁለተኛው ደግሞ በአትሌቲኮ ማድሪድ ባሉበት የሥራ ዘመን ወቅት አንድሬስ ቤርታ በተጫዋቹ ዙሪያ የሰሩት ትልቅ ጥናት አለ፣ ትልቅ የስካውት ሪፖርት አለ። ከተጫዋቹ ኤጀንት ጋር ጠለቅ ያለ መግባባት እንዳላቸው በተደጋጋሚ ይነሳል። ይህንን አጋጣሚ ተጠቅመው አንድሬስ ቤርታ ድርድሩ ላይ ገፍተው እንዲሄዱ ነው የሚነገረው። ግን የደሞዝ ጉዳይና የአርሴናል የፋይናንስ ስርዓት የደሞዝ አከፋፈል ህግ በማይጥስ መልኩ ነው ተጫዋቹን ማዘዋወር የሚፈልጉት። ይሄ ጉዳይ እንግዲህ ድርድሩን አርዝሞታል። አርሴናል አሁንም ተጫዋቹን የማስፈረም ትልቅ አድቫንቴጅ አለ። ይሄ የማይካድ ጉዳይ ነው። 100% አርሴናል ድርድሩንም እያደረገ ነው የሚገኘው፣ ዝውውሩንም ገፍቶ እየሄደ ነው። ግን ሊቨርፑል ይህን ዝውውር ደግሞ የመጥለፍ የራሱን ስትራቴጂ ለመጠቀም ቅድመ ዝግጅት እያደረገ ነው። ትልቁ የሊቨርፑል አቅምና የነገርኳቸው የአርሴናል አድቫንቴጅ በተለያየ መንገድ ነው። ሊቨርፑሎች እንግዲህ እንደምታውቁት ከዚህ ቀደም የላቲን አሜሪካ ተጫዋቾችን ከፖርቱጋል ሲያስፈርሙ ሁለቱንም ተጫዋቾች ከሌሎች ክለቦች ነጥቀው እንጂ ሊቨርፑሎች በቀጥታ ድርድሩን እየመሩ አይደለም ያስፈረሙት። ለምሳሌ ሉዊስ ዲያዝን በ2022 ሊቨርፑል ሲያስፈርም ቶትናም ተጫዋቹን ለማስፈረም በቃላት ደረጃ እንኳን ከተጫዋቹም ከፖርቶም ጋር ተስማምቷል። በቃላት ደረጃ ቅድመ ስምምነት ፈጽሞ ነበር። ለንደን ለሕክምና ምርመራ ይመጣል የሚል መረጃው በጊዜው ሲወጣ ነበር። በስተመጨረሻ እንግዲህ ሊቨርፑል ይህን ዝውውር ለመጥለፍ ያስቻለው በጁሊያን ዋርድ አማካኝነት ነው። ጁሊያን ዋርድ ማለት የአሁኑ የሊቨርፑል ምክትል ስፖርቲንግ ዳይሬክተር ወይም የሊቨርፑል የቴክኒክ ዲፓርትመንት የበላይ አስተዳዳሪ ማለት ነው። በድጋሚ ከቀድሞ ሹመቱ አንድ ስቴፕ ስልጣን አግኝቶ ነገር ግን ሪቻርድ ሂውዝን እያገዘ እንዲሰራ የተመደበው ባለሙያ ማለት ነው። ከዚህ ቀደም የሊቨርፑል ስፖርቲንግ ዳይሬክተር የነበረ ኤድዋርድ ሲለቅ ይሄ ግለሰብ እንግዲህ እንደምታውቁት በፖርቱጋል እግር ኳስ ውስጥ ከፍተኛ ጥናት ያደረገ የፖርቹጊዝ ተጫዋቾችን በደንብ የመለመለ በዛ ሊግ የሚገኙ ተጫዋቾችን ወደ ሊቨርፑል በማምጣት ይታወቃል። ከነ ዲየጎ ጆታ ጀምሮ ለኤድዋርድ ትላልቅ ስካውት ሪፖርቶችን በማቅረብ የሚታወቅ ነውና ዳርዊን ኑኔዝና ሉዊስ ዲያዝን ሊቨርፑል ሲያስፈርም ከማንቸስተርና ከቼልሲ ኑኔዝን ሲነጥቅ ዲያዝን ከቶትናም በሚነጥቅበት ወቅት የዚህ ባለሙያ አስተዋጽኦ ከፍተኛ
ተጽዕኖ ነበረው። በተለይ ደግሞ ፔፕ ሊንደርስን እንደምታውቁት በፖርቶና ስፖርቲንግ ሊዝበን መስራቱን ተከትሎ ላይንደርስን ለማምጣት የተደረገው ጥረት በጁሊያን ዋርድ አማካኝነት ነው ውጤታማውን የተጠናቀቀው። አንደኛ ሊቨርፑል በቪክተር ጊሪኬዝ ዝውውር ላይ ሊጠቀም ያሰበው ባለሙያ ይሄ ነው። አሁን በክለቡ መልሶ በተገነባው ስትራክቸር ውስጥ በድጋሚ የተመለሰው ስራ አስኪያጅ ማለት ነው። ሁለተኛ ደግሞ የሊቨርፑል አዲሱ ሌላኛው ትልቅ የሥራ ዘርፍ ይዞ የስካውቲንግ ዲፓርትመንቱንና የሪሰርች ክፍሉን በበላይነት የሚመራው ፔድሮ ማርኩዝ የቀድሞ የቤኔፊካ ስፖርቲንግ ዳይሬክተርና የታዳጊዎች ማዕከል ዋና ኃላፊ፣ በስፖርቲንግ ሊዝበን ደግሞ የበላይ የምልመላ ዲፓርትመንቱን በመምራትና የተጫዋቾችን እድገት በመከታተል ላይ ረጅም ጊዜ ያገለገለው ይሄ ፖርቱጋላዊ ባለሙያ አሁን በሊቨርፑል ቤት ነው የሚገኘው። ሁለቱን ግለሰቦች በመጠቀም ሪቻርድ ሂውዝ ቪክተር ጊሪኬስን ከአርሴናል ለመንጠቅ ጥረት ጀምረዋል። ይሄን እንግዲህ ከላይቭ ፖድካስት እና ከዴሊ ሜል ዘገባ ላይ ያገኘናቸው ነው። እነዚህ ሁለት ክለቦች ተፋጠዋል። ከወዲሁ ሁለቱ ክለቦች በዚህ ተጫዋች ዙሪያ ከፍተኛ ጥረት እያደረጉ ነው የሚገኙት። ነገር ግን አርሴናል አሁንም የተጫዋቹ ማረፊያ ሊሆን የሚችልበት እድል አብዛኛው ፐርሰንት ይዟል። አርሴናል ሊያስፈርመው እንደሚችል እድሉም ሰፊ የሆነው በዚህ ድርድር ላይም ገፍቶ ሄዶ አርሴናል ነው። ሊቨርፑል ግን እነዚህን ባለሙያዎች በመጠቀም ዝውውሩን ለመጥለፍ ነው ጥረት የሚያደርገው። ስለዚህ የሁለቱ ክለቦች ፉክክር በሊግ ብቻ ሳይሆን በተጫዋቾች ዝውውር ላይም ቀጥሏል። እንደውም አንድ ኤል ናሽናል የሚባል የስፔን አንደኛው ጋዜጣ እንዳወጣው ከሆነ ኒኮ ዊሊያምስንም ለማስፈረም ሁለቱ ክለቦች እጅግ በጣም ጥረት እያደረጉ ነው። ግን ተጫዋቹ ቢልባኦ ለሻምፒየንስ ሊግ የማለፍ እድሉ አሁን ላይ ከፍተኛ ስለሆነ በተለይ 5 የላሊጋ ክለቦች ሊያልፉ የሚችሉበት እድል ስለተፈጠረ ይህንን ተጠቅሞ በቢልባኦ ቆይቶ የሻምፒየንስ ሊግ እግር ኳስን ከዚህ ካደገበት ክለብ ጋር ለማድረግ እያሰበ እንደሆነና መልቀቅ እንደማይፈልግ ነው ይሄ የስፔን ጋዜጣ የጻፈው። ግን አርሴናልና ሊቨርፑል የዚህ ተጫዋች ፈላጊ ሆነው በተደጋጋሚ ጥያቄዎች እንዳቀረቡም አያይዞ ጽፏል። ታዲያ ቪክተር ጊሪኬስ በቀጣይ ከሁለቱ ክለቦች የሚቀርብለትን ፕሮፖዛል በተለይ በተደጋጋሚ ድርድር ያደረገው ከአርሴናል ጋር ነው። ይሄ የማይካድ ጉዳይ ነው። በተደጋጋሚ አርሴናል ነው ይሄን ተጫዋች እየገፋ የሚገኘውና የማስፈረም እድሉም ከሌሎች ክለቦች ሊቨርፑል ብቻ ሳይሆን ሌላም ክለብ አለ ድርድሩ ላይ። ባርሳ የረጅም ጊዜ ሮበርቶ ሌቫንዶስኪ ተተኪ ለማድረግ በቀጣይ ሳመር አሮሆንና ፈርናንዶ ቶሬስን ለመሸጥ ከወዲሁ አቅደዋል። ሁለቱ ተጫዋቾች በሚሸጡበት ሂሳብ ቪክተር ጊሪኬስን ለማስፈረም ተቀዳሚ ምርጫቸው አድርገዋልና ባርሳም እዚህ ዝውውር ላይ አለ። ግን አርሴናል በዝውውሩ ላይ ገፍቶ ሄዷል። ወጥሮ እየጣረ የሚገኘው ወይም የተጫዋቹን የዝውውር ሂደት ለማጠናቀቅ ከፍተኛ ጥረትና ፉክክሩን እየመራ የሚገኘው አርሴናል ነው። ግን ምንም አይነት ስምምነትም በቃላት ደረጃ ምንም አይነት ነገር የለም። ግን አርሴናል በጥሩ ፖዚሽን ላይ እንደሚገኝ በተደጋጋሚ ይሄን ፖድካስት እናዳምጥም ዴሊ ሜልም እንደጻፈው ከሆነ እንደነዚህ አይነት ሂደቶች በርትተው በአርሴናል በኩል እየተደረጉ ነው። ግን ሁለቱ ክለቦች ለምንድን ነው ቪክተር ጊሪኬስን በዚህ ደረጃ የፈለጉት? አማራጭ አጥተው ወይስ አማራጫቸው ጠቦ ወይስ ለነሱ አጫወት ፊት የሚሆን ተጫዋች ነው ብለው ስላሰቡ ይሆን? ይሄን ጉዳይ ራሱ በተወሰነ መልኩ መመልከት አለብን። በዋነኝነት ደግሞ ተስፋ በተለይ አርሴናልን ያስቆረጠው የአሌክሳንደር ኢሳቅ ዝውውር ነው። ወደዚህ ተጫዋች እንዲያዘነብል ትልቅ አቅም እንዲጠቀም ወይም ዝውውሩን ገፍቶ ለመሄድ የወሰነበት ዋነኛ ምክንያት የአሌክሳንደር ኢሳቅ የዝውውር ሂደት ነው። እንደ ምክንያት የሚነሳው ደግሞ በተጫዋቹ ዙሪያ ኒውካስል እስካሁን ምንም አይነት ፍላጎት አላሳየም ለመሸጥ። ግን ለድርድር የሚመጣ ክለብ በቀጥታ ለአሌክሳንደር ኢሳቅ እንዲቀርብ የሚፈልጉት 131 ሚሊዮን ፓውንድ ነው። ይሄ ማለት ደግሞ እስከ 150 ሚሊዮን ፓውንድ ክለቡ በአጠቃላይ በኢሳቅ ዙሪያ ያወጣል ከነደሞዝ ክፍያው ማለት ነው።
ስለዚህ ይሄን ዋጋ በአንድ ተጫዋች ላይ ኢንቨስት ከማድረግ ይልቅ በአንድ ፕሮግራም ላይ አንስተናል። ከፋፍለው በተለያየ ተጫዋቾች የፊት መስመር ጥራቱን ከፍ ማድረግ እንጂ በአንድ ተጫዋች የአንድ ዝውውር መስኮት ክፍያ ዳምፕ አድርገው አርሴናሎች እንደገና ሌላ መጠናከር ያለበትን ዲፓርትመንት ሊያስተጓጉልባቸው ስለሚችል እንዲህ አይነት ቴክኒኮችን ለመጠቀም ነው። በዋነኝነት የቤርታ ብልሃት ይሄ ነው። የተሻለ ተጫዋች በጥሩ ዋጋ የቡድን ጥራትን ከፍ የሚያደርግ የተሻለ አማራጩ ሰፊ የሆነ ጠንካራ አገልግሎቱ ረጅም የሆነ ተጫዋችን ማስፈረም ልክ አትሌቲኮ ማድሪድ ቤት የተመለከትነው አይነት ስትራቴጂ ማለት ነው። ይህንን ደግሞ ለማድረግ ተቀዳሚ ምርጫቸውን ጊሪኬስን አድርገዋል። ሊቨርፑሎች ግን በኢሳቅ በኩል ተስፋ ሳይቆርጡ ወይም በተሻለ የድርድር ሂደት እዚህ ዝውውር ላይ አሁንም ሊቨርፑል አድቫንቴጅ እንዳለው በኢሳቅ በኩል የሚነሳው ዋነኛ ምክንያት የጃሬል ካውንሳና የጆይ ጎሜዝ ፈላጊ መሆናቸው ነው ኒውካስል እና ባለፈው የውድድር ዓመት ለሊቨርፑል ኒውካስል ራሱ አንቶኒ ጎርደን እና አሌክሳንደር ኢሳቅን አቅርቦ ሊቨርፑሎች ግን ፍቃደኛ ያልሆኑበት ሌላ የዝውውር ድርድር ስላለ ነው ያ የዝውውር ሂደት የተቋረጠውና ድጋሚ ቢጀመር ይሄ የዝውውር ሂደት ላይ ሊቨርፑሎች ፍቃደኛ ከሆኑ ለክፍያውና ለዝውውሩ አከፋፈል እድሉ ሊጠቀሙ ይችላሉ ተብሎ በተደጋጋሚ የሚነሳው ለዚህ ነው። እቺ ምክንያት ናት። የተለየ አዲስ ምክንያት የለውም። ሊቨርፑልም ለሶስት የዝውውር መስኮት አለመሳተፉና ከታክስ በኋላ አነስተኛ ኪሳራ ማስመዝገቡ የተሻለ ሂሳብ መስገብ ስላለው እዚህ ላይ ደግሞ የፕሪሚየር ሊጉን አሸናፊነት ሲያረጋግጥ የሚያገኘው ገቢ ከፍተኛ ስለሆነና በሻምፒየንስ ሊጉ እስከ 16 መጓዙ የፈጠረለት ትልቅ ገቢ ስላለ እነዚህ ጉዳዮች ከግምት ውስጥ በማስገባት ነው ትልቅ ሳመር ሊቨርፑል መልሶ ግንባታ ውስጥ ይገባል የተባለበት ምክንያትና ጊሪኬስን ሁለቱም ክለቦች በጥብቅ ይፈልጋሉ። አርሴናል ድርድሩን እየመራ ነው። ተጫዋቹን ለማዘዋወር ያለው አድቫንቴጅ ለአርሴናል ነው። ነገር ግን ዘግይቶ ባሉት ባለሙያዎች ብቃትና በዚህ ዙሪያ በነበራቸው ከፍተኛ ቅርበት ከተጫዋቹ ክለብ ጋር እነዚህን ባለሙያዎች ተጠቅሞ ዝውውሩን ሃይጃክ ለማድረግ ሊቨርፑል ደግሞ ዘግይቶ ይሄን ዝውውር ተቀላቅሏል። ባርሳም አለበት። ታዲያ የአርሴናልና የሊቨርፑል ከሊግ ፉክክር አልፎ በተጫዋቾች ፊርማ ላይ ጠንካራ ሌላ ፉክክር። ለዛ ነው ከኢሳቅ በቀጥታ ሁለቱም ክለቦች ወደ ቪክተር ጊሪኬስ አይናቸው ያረፈውና እስቲ አርሴናል ለማስፈረም እድሉ ሰፊ ነው። ሊቨርፑል ዘግይቶ ዝውውሩን ተቀላቅሏል። በቀጣይ ሳመር የምናየው ትልቁ ቢዲንግ ዋር በዚህ ተጫዋች ዙሪያ ይመስለኛል። ግን ቼልሲ ሻምፒየንስ ሊግ ቦታን ይዞ የሚያጠናቅቅ ከሆነ ሁለቱንም ክለቦች በልጦ ይሄን ተጫዋች እንዳያስፈርም ደግሞ ይሄ የግል አስተያየቴ የግል ስጋቴ ነው። ሁለቱንም ክለቦች ቀድሞ ይሄን ተጫዋች ሊያስፈርም ይችልበት ትላልቅ አድቫንቴጆች አሉ። አንደኛው ጆቫኒ ኩዌንዳን እና ዳሪዮ ኡሴጎን ሲያስፈርም ቼልሲዎች በስፖርቲንግ ሊዝበን ቅድመ ሁኔታ ተስማምተው ነው አየር ላይ ሁለቱን ወጣት ተጫዋቾች ያመጡት። ስለዚህ ቼልሲ በድርድር ላይ የሚጠቀመው ሲስተም እንደ ሌሎች ክለቦች አይደለም። ላሮን ዊኒስተርሊና ስቲዋርት አትዌል ሁለቱም የቼልሲ ስቲዋርት ሁለቱ ስፖርቲንግ ዳይሬክተሮች በቀጥታ ከሊዝበን ኃላፊዎች ጋር ጠንካራ ያለ ግንኙነት አላቸው። ታዲያ ይሄም የዝውውር ሂደት ትኩረት የሚስብ ነው። ኖቲንግሃም ፎረስት እንደምታውቁት 59 ሚሊዮን ፓውንድ አቅርቦ በአንዴ ነው በሊዝበን ውድቅ የሆነበት። ኖቲንግሃም ፎረስት እንግዲህ ጠንካራ ባለሀብት እንዳለው ይታወቃል። ታዲያ ይሄ የዚህ ተጫዋች የዚህ ስዊድናዊ ማረፊያ የቲዩን ቀጣይ ሳመር እንግዲህ ሚለይ ይሆናል። ነገር ግን አሁን ላይ ባለው ሁኔታ አርሴናል ከየትኛውም ክለብ በላይ የተሻለ ትልቅ አድቫንቴጅ አለው። ይሄ ተጫዋች የአርሴናልን የፊት መስመር የ9 ቁጥር ቦታን የመምራት እድሉ ሰፊ ነው። ለወደፊት ግን ምን እንደሚፈጠር አናቅም። ሊቨርፑል ድርድሩን ተቀላቅሏል። የፋይናንስ መንገዳቸውን በዚህ መልኩ ተመለከትን። የድርድር አቅማቸውን ተመለከትን። እንግዲህ የትኛው ክለብ ያስፈርም ይሁን በቀጣይ የምናየው ነው የሚሆነው። ፕሮግራማችንን ላይክ አድርጉ። አዲስ የሆናችሁ ሰብስክራይብ፣ ከሀገር ውጭ የምታደምጡ
በሱፐር ታንክስ ድጋፍ ታደርጉ ዘንድ የአክብሮት ግብዣችን ነው። ጀማልና ደጀኔ ጌታው ላደረክልን ከፍተኛ ሱፐር ታንክስ ድጋፍ ከልብ እናንተን ያመሰገንን ሌሎቻችሁም በሱፐር ታንክስ ድጋፍ ታደርጉ ዘንድ የአክብሮት ጥሪያችን ነው። ከናንተ ጋር ቆይታ ያደረኩት እኛ ዳብዲ ነበር። ሰላም ቆዩ።